ትናንት የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እንመለከታለን። ሊቨርፑል በፈረንሳይ ማርሴይ ማገገም የቻለበትና ወደ ቶፕ 8 የገባበትን ውጤት ያስመዘገበበት ድንቅ ውጤት መመልከት ችለናል። በትናንትናው ጨዋታ ላይ እንግዲህ ሊቨርፑሎች በተለይ ይህ ጨዋታ ወሳኝ ነበር። ከትናንትናው ጨዋታ ከ3 ነጥብ በታች ለሊቨርፑል አዋጭ አልነበረም። ምክንያቱም ከ3 ነጥብ በታች ሊቨርፑል ቢያገኝ ኑሮ ወይም 3 ነጥብ ባያሳካ አሁንም ሊቨርፑል ከ8 ውጪ ነበር የሚሆነው። ያ ደግሞ ቀጣዩን ጨዋታ የመጨረሻውን ጨዋታ በስጋት ውስጥ ነው እንዲያከናውን የሚያደርገው ነበረ። ነገር ግን ትናንት በማርሴይ ያደረጉት ጨዋታ ብዙም ያልተፈተኑበት ያን ያህልም ችግር ያልገጠማቸው ሆኖ ተመልክተነዋል። ብዙዎች ለሊቨርፑል ጨዋታው እንደሚያስቸግረው ገምተው ነበረ ካለበት ወቅታዊ ችግር አንጻር፣ ካለበት የውጤት ማጣት ቀውስ አንጻር። የትናንትናውን ጨዋታ ግን ሊቨርፑሎች ቀስ አድርገው አለስልሰው በደንብ አድርገው ጨዋታውን ኮንትሮል አድርገው ጨዋታውን ማኔጅ አድርገው ያሸነፉበት ጨዋታ ሆኖ ተመልክተነዋል። በተለይ ዶሚኒክ ሶቦዛላይ አስደናቂ ቅጣት ምት በጣም ግሩም ነው። አእምሮውን ነው በደንብ የተጠቀመበት። አእምሮውን ተጠቅሞ ነው ኳስና መረቡን ማገናኘት የቻለው ዶሚኒክ ሶቦዛላይ። ይሄ ተጫዋች እንግዲህ በተለይ በዘንድሮው ውድድር ዓመት የሊቨርፑል ወሳኝ ከሚባሉ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው የምንገኘው ዞቦዛላይ። ለዛም ነው በተለያዩ ጨዋታዎች ላይ በወሳኝ ጨዋታዎች ላይ ጎል በማስቆጠር ሊቨርፑልን ከነችግሩም ቢሆን ተሸክሞት ያለው ተጫዋች ዞቦዛላይ። የትናንትናው ጨዋታ ላይ ኦሎምፒክ ማርሴይ በ3-5-2 አሰላለፍ ነበረ ለመግባት የሞከሩት። ውጤታማ አልነበረም የትናንትናው ጨዋታቸው። በተለይ ለሜሰን ግሪንውድ ያን ያህል ፈተና የሰጠ ጨዋታ ወይም ደግሞ ሜሰን ግሪንውድን የሚመች አይነት ያጫወት መንገድ አይደለም የተመለከት ነው። እንዲሁም ከጨዋታው በፊት ተጠይቆ ነበረ ቨርጂል ቫንዳይክ ከኦሎምፒክ ማርሴይ ተጫዋቾች መካከል የሚያስፈራው ሜሰን ግሪንውድ ነው ተብሎ ነበርና ሲመልስ እሱም ያለው በዚህ ምድር ላይ የምፈራው አንድም ተጫዋች የለም፣ የምፈራው የአቋም መቀነሴን ብቻና ራሴን ችግር ውስጥ እንዳልከት ወይም በእንቅስቃሴ እንዳልወርድ ብቻ ነው የምፈራው እንጂ ከዛ ውጭ ባለው የምፈራው የትኛውንም አይነት ተጫዋች የለም ብሎ ነበር። ትናንት በእርግጥ የሜሰን ግሪንውድ ያጫወት መንገድ የሚመች አልነበረም። ወደ 9 ቁጥር ተጠግቶ እንዲጫወት ሞር ደግሞ ጊሮሪ ወደፊት ወደ ሲሪየስ 9 ቁጥር ሜሰን ግሪንውድ ደግሞ ወደ አማካኙ እየገባ እየወጣ እንዲጫወት ሚና ነበር የተሰጠው በዲዘርቢ። ውጤታማ አልነበረም። በተለይ ሁለተኛው አጋማሽ ላይ ያደረጓቸው ለውጦች ደግሞ በእጅጉ የጎዳቸው ይመስላል። ኮንዶግቢያን እንዲወጣ የወሰኑበት ውሳኔ ዲዘርቢ ቡድኑ እንዲላላና የአማካይ መስመሩ ተጋላጭ እንዲሆን አድርጎታል። በተለይ ኮዲ ጋክፖ ያስቆጠራ ጎል ላይ በግልጽ በሚታይ ሁኔታ ግራቨንበርች አማካይ መስመሩን ጥሶ ሲገባ ተመልክተነዋል። ኮንዶግቢያ ቢኖር እንደዚህ አይነት ነገር እንቅስቃሴ ያደርጋል አይመስለኝም። የፍሪምፖንግ ጎልንም ስንመለከት የተነሳበት ቦታ ከአማካይ መስመሩ ላይ ነው። ፍሪምፖንግ በመስመር ነው የመጣው። ትንሽ አጋጣሚ ይመስላል ጎል የተቆጠረበት መንገድ። ለማሻገር የሞክረው ኳስ ግብ ጠባቂው ጨርፎት ነው ያስቆጠረው። ግን የመከላከል ገታቸውን የመከላከልና ቡድኑን ሚዛን የመጠበቅ ሂደቱን ባላንሱን ኮንዶግቢያ ሳቶባቸው ነበርና ሲቀየርም ኮንዶግቢያ ልክ ያልሆነ ቅያሬ አይደለም ይሄ ቅያሬ የሚል ያን ሀሳባችን ስናነሳ ነበረ። ሊቨርፑል በደንብ ዶሚኔት አድርጎ የተጫወተው ጨዋታ ነው። በተለይ በትናንትናው ጨዋታ ላይ ኢብራሂማ ኮናቴ አልነበረም። የተከላካይ መስመሩ ጎሜዝ ከቫንዳይክ ጋር ነበር ሲመሩ የነበሩትና ካለው የኦሎምፒክ ማርሴይ የማጥቃት ጠንካራ እንቅስቃሴ አንጻር ኦቦሚያንግ እንደዚሁም ሜሰን ግሪንውድና የመሳሰሉ ተጫዋቾች እንደመኖሩ መጠን ጫና እንዳይፈጥሩባቸው ችግር እንዳይፈጥሩባቸው ተሰግቶ ነበረ። ግን ያንን ኮንትሮል አድርገው የወጡበት መንገድ ተቆጣጥሮ የወጡበት መንገድ በጣም ግሩም ነው ተመልክተነዋል። የሊቨርፑል አሰልጣኝ አርነ ስሎት ከጨዋታው በኋላ የሰጡት አስተያየት አነጋጋሪ ሆኗል። እርግጠኛ ነኝ ይህንን ጨዋታ ካላጋር አልተመለከተውም ሲሉ ነው የተናገሩትና ደናደና ጨዋታ ካላጋር አይመለከትም፣ እኛ የምንሸነፍበት አቻ ስንወጣ ነው ለትችት እንዲመቸው የሚመለከተው። እርግጠኛ ነኝ ይህን ጨዋታ ያልተመለከተበት ምክንያት ደግሞ እናቱን በጣም ስለሚወድ ከእናቱ ጋር ረጅም ስልክ ይዞ ይመስለኛል ሲሉ የተናገሩበት መንገድ ብዙዎችን እያነጋገረ ነው። ምን አስበው ነው በዚህ ልክ ከካላጋር ጋር ግጭት ውስጥ መግባት የፈለጉት? በእርግጥ ካላጋር ያው ተችቷቸዋል። እሳቸውን ብቻ ሳይሆን ከመሐመድ ሳላ ጋርም ተናንቋል። ካላጋር መሐመድ ሳላም በተደጋጋሚ የሚተች አይነት የቀድሞ ተጫዋች ነው። በተለይ በቴሌቪዥን ፕሮግራሞች ላይ በሚቀርብባቸው ጊዜያቶች ሁሉ የሳላን ስም እያነሳ ሲያብጠለጥል ታይቷል። በአንድ ወቅት እንደውም ይቅርታ እስከ መጠየቅ ድረስ የደረሰበት ሂደት አለ። የአሁኑን የሊቨርፑል አሰልጣኝና ተጫዋቾችም በተደጋጋሚ ሲተች ይታያል እና ያንን መሰረት ያደረጉ ይመስላሉ። በተለይ ካላጋር የሊቨርፑል ቡድን ውስጥ ከፍተኛ ቁርሾ እንዲፈጠር እያደረገ ነው በሚሰጣቸው አስተያየቶች፣ በሚናገራቸው ነገሮች በሚል ሀሳቦች ይነሳሉ። በእነዚህ ሀሳቦች ውስጥ ከሚገኙ ወይም እንደዚህ አይነት ጫና ከሚደርስባቸው አሰልጣኞች መካከል አርነ ስሎት በትልቁ ይጠቀሳሉና ያንን ምላሽ ለመስጠት የፈለጉ ይመስላሉ። አርነ ስሎት በጣም በሚገርም ሁኔታ
ካላጋርን መሰረት አድርጎ የሰጡት ምላሽ ነው። ሊቨርፑል የትናንትናውን ጨዋታ በማሸነፉ ተምዘግዝጎ 4ኛ ደረጃ ላይ ተቀምጧል በሊግ ፌዝ። ይሄ ትልቅ ስኬት ነው ለአርነ ስሎት። በፕሪሚየር ሊጉ እየታገሉ ላሉት የቶፕ 4 ቦታን ለማግኘት እየተጫወተ ላለው ሊቨርፑል በአውሮፓ ሻምፒዮንስ ሊግ መድረክ 4ቱ ውስጥ መግባት ወይም 4ኛ ደረጃ ላይ መቀመጥ ወይም ከ1 እስከ 8 ባለው ደረጃ ላይ መምጣት በጣም አስገራሚ ውጤት ነው ማለት ይቻላል። በተለይ ቡድኑ የተሸነፈባቸው ጨዋታዎች ነበሩ። በጋላታ ሰራይ፣ ፒኤስቪ እና መሰል ቡድኖች በዘንድሮው የውድድር ዓመት ያሸነፉበት መንገድ ብዙም ተቀባይነት የሌላቸው ነበሩ። ለምሳሌ ፒኤስቪ ጨዋታ 4-1 የተሸነፈበት ጨዋታ ነበር። አሰቃቂ ነበር። ሊቨርፑል ደጋፊዎች ጭምር አንገታቸውን ያስደፋ ሽንፈት ነው ያ ሽንፈትና እነዚህን ሽንፈቶች ተቋቁሞ እንደገና በሚፈልገው ቦታ በቶፕ 8 መጨረስ፣ ቶፕ 8 ውስጥ መጨረስ ከገንዘብ ማግኘት በተጨማሪ በተደጋጋሚ እንደምናነሳው ዘንድሮ ለየት ያለ አዲስ ሕግ አለ። 8 ውስጥ የሚጨርሱ ቡድኖች የጥሎ ማለፍ ጨዋታዎቻቸውን በሙሉ እስከ ግማሽ ፍጻሜ ድረስ አዌይ ነው የሚጫወቱት። ቀላል አድቫንቴጅ አይደለም የሚሰጡ አድቫንቴጅ። ፕሌይኦፍ ውስጥ መግባት ተጨማሪ ጨዋታ ነው የሚጨምረው። ተጨማሪ ጨዋታ ትጨምራለህ፣ ያደክማል። አብዛኞቹ ቡድኖች በዛ ሳምንት ሲያርፉ 8 ውስጥ የገቡ ቡድኖች ሲያርፉ 16 ውስጥ ያሉ ቡድኖች ግን በደርሶ መልስ ይጫወታሉ። እስከ 24 ድረስ ያሉት ከ8 እስከ 24 ያሉት 16 ቡድኖች በደርሶ መልስ ይጫወታሉ። ሁለቱን ሳምንት 8 ውስጥ የገቡ ቡድኖች እረፍት ናቸው የሚሆኑት። ያ ሊቨርፑል በቶፕ 4 ለሚያደርገው ውድድር የኤፍኤ ካፕ ዋንጫ ውድድሩ ላይ አለ እና ለመሰል ውድድሮች ጥሩ አጋጣሚ ይፈጥራል። ጥሩ እረፍት ቡድኑ እንዲያገኝ ካለበት የስኳድ ዴፕዝ ችግርም አንጻር እና የትናንትናው ጨዋታ ትርጉሙ ብዙ ነው። ሊቨርፑል የመጨረሻ ጨዋታውን የሚያደርገው ከቃራባ ጋር ነው። ከቃራባ ጋር ስለሆነ የሚጫወተው ሊቨርፑል የመጨረሻ ጨዋታውን በሜዳው አንፊልድ ላይ ስለሆነ የሚጫወተው በእርግጥ ቀላል ቡድን አይደለም። ትናንትም በፍራንክፈርት እየተመራ ውጤት ቀልብቶ ይሄ ቡድን ቃራባ በተመሳሳይ 16 ውስጥ ለመግባት 24 ውስጥ አጠናቆ ፕሌይኦፍ ለመጫወት ከተቻለም 8 ውስጥ ለመግባት ጥረት ሲያደርግ እየተመለከት ነው የምንገኘው ቡድን ነው። ቢሆንም ግን ሊቨርፑል አንፊልድ ላይ ነው የሚጫወተው፣ በሜዳው ነው የሚጫወተው። ስለዚህ ማሸነፍ ብቻ ነው የሚጠበቅበት። የሌላ ቡድን መሸናነፍ ምናምን የሚጠብቀው ነገር የለም። የራሱን ማሸነፍ ብቻ ነው የሚጠበቅበት። አሁን ለምሳሌ ማንቸስተር ሲቲ 11ኛ ደረጃ ላይ ተቀምጧል። ሲቲ የሌሎችን ቡድኖች መሸነፍ መሰረት አድርጎ ነው ቶፕ 8 ሊገባ የሚችለው የመጨረሻው ጨዋታ ቢያሸንፍ እንኳን። ሊቨርፑል ግን የራሱን ጨዋታ ብቻ ማሸነፍ ብቻ ነው። እድሉን በእጁ አስገብቷል። በእጁ ነው እድሉ ያለው። በዛ ላይ አንፊልድ ላይ ነው የሚጫወተው። ይሄ ትልቅ ውጤት ነው ለሊቨርፑላውያን ከገቡበት የውጤት ቀውስ አንጻር፣ ካሉበት ችግር አንጻር እንዲህ አይነት እፎይታ የሚሰጥ ውጤት ያውም ከአስተማማኝ ድል ጋር የተለያዩ ተጫዋቾች ጎል አስቆጥረው በዚህ ልክ አሸንፈው መውጣታቸው ትልቅ ጠቀሜታ የሚሰጥና የቡድን ስነ ልቦና ከመመለስ አንጻር ከፍ ያለ አጋጣሚ የሚፈጥር ጨዋታ ነው ብለን ማንሳት እንችላለን። ለሊቨርፑል መነቃቃት ወደፊት አሁን ባለፉት ጨዋታዎች በእርግጥ ሊቨርፑል እየተሸነፈ አይደለም። በአብዛኛው አቻ ናቸው። ባለፉት 9-10 ጨዋታዎች አቻ ይወጣል እንጂ ሽንፈት አልተሸነፈም። ግን ከነማን ጋር ነው አቻ ያወጣው? ስቴቨን ጀራርድ ያስቀምጠውን ሀሳብ እዚህ ላይ እናስቀምጥ። ከሊድስ በርንላይ እና ከመሳሰሉ ክለቦች ጋር ነው አቻ ያወጣው። በወራጅ ቀጠና ውስጥ ያሉ ደካማ የሚባሉ ቡድኖች ጋር ነው። ለዛ ነው ስቴቨን ጀራርድ በሜዳ ከነ ሊድስ ከነ በርንላይ ጋር አቻ መውጣት በፍጹም አክሴፕቴብል አይደለም። እንደ ሊቨርፑል ላለ በአንድ ዝውውር መስኮት እስከ 500 ሚሊዮን ዩሮ ድረስ እያወጣ ያለ ቡድን እንዲህ አይነት ውጤት አንጠብቅም ሲል ስቴቨን ጀራርድ ጭምር የተቸበትን ሂደት እንመለከታለን። ስለዚህ እንዲህ አይነት ድሎች እንዲህ አይነት ተቾችን ለዛ ነው ካላጋርን በስም ጠቅሰው እርግጠኛ ነኝ የዛሬውን ጨዋታ አልተመለከተም። ከእናቱ ጋር ረጅም ስልክ እንደሚያወራ ቃለው ወይም ሰማለው እና ከእናቱ ጋር ረጅም ስልክ እያወራ ስለነበረ የሰማና አይመስለኝም ሲሉ የተናገሩት በነገር ሸንቆጥ ያደረጉት አርነ ስሎት ጫና በዝቶባቸዋል። አርነ ስሎት ላይ ከፍተኛ ጫና ሊቨርፑል አሰልጣኝ እንዲቀይር ከደጋፊዎች ከቀድሞ ተጫዋቾችና ኢቭን ከውስጥ ካሉ የክለቡ አመራሮች ጭምር ከፍተኛ ፍላጎት አለ። ምክንያቱም ገበያው ላይ ዣቪ አሎንሶ አለ። አሎንሶን ከሪያል ማድሪድ ከተሰናበተ በኋላ የአርነ ስሎት ውጤት አስተማማኝ መሆን አለመቻል ብቻ ሳይሆን ተስፋ የምታረግበትና ለወደፊትም እንደ ሊሆን ይችላል ሊስተካከል ይችላል ብለን የምታስበው ስላልሆነ ጫና ውስጥ ገብቷል። ሊቨርፑሎች
አንድ ነገር ብቻ ነው አንገታቸውን የያዘው ወይም ይሉንታ ያስያዛቸው አንድ ጉዳይ ሊቨርፑላውያንን አምና ሳይጠበቅ ሳይገመት ያገኙት የፕሪሚየር ሊግ ዋንጫ ነው። የአምናውን ዋንጫ ሊቨርፑሎች ለሲቲና ለአርሰናል አሳልፈው ሰጥተው ነበር የውድድር ዓመቱ ሲጀመር። ምክንያቱም የወጡት ጀርገን ክሎፕ ናቸው። እኚህ ሰው አዲሱ አሰልጣኝ ከፊኖርድን የመጡት ገና ሊጉን ተላምዶ ገና ተጫዋቾችን አውቀው ወደፊት ዋንጫ ያነሱልን ብለው አሰቡ እንጂ በመጡበት ዓመት ዋንጫ ያነሳሉ ብለው አልገመቱም፣ አላሰቡም ሊቨርፑላውያን። ስለዚህ በሚቀጥሉት 3 እና 4 ዓመታት ያሳኩታል ብለው ያሰቡትን ዋንጫ ሳይጠበቅ ሳይታሰብ በመጡበት ዓመት አሳኩ። አሁን የሊቨርፑል ደጋፊዎችን፣ የሊቨርፑል አመራሮችን፣ የሊቨርፑል ባለቤቶችን ሼም ያሳዛቸው ይሉንታ ያስያዛቸው ትልቁ ነገር አምና ያሳኩት ውጤት ነው። ትናንት ምን አሉ አርነ ስሎት ከጨዋታው በፊት? እንደውም የትናንትናው አስተያየታቸው የሚያሰናብታቸው ይመስል ነበር። ቢሸነፉ ትንሽ ጥጋብ ያለበት ከዚህ በፊት እነ ኢንዞ ማሬስካ ከቼልሲ ሲወጡ በተመሳሳይ ሩበን አሞሪም ከማንቸስተር ዩናይትድ ሲወጣ የሰጡት አስተያየት አይነት አስተያየት ነው። እነሱ ዳይሬክትሊ ኃላፊዎቹ ጋር ነው። ሩበን አሞሪምንም ኢንዞ ማሬስካ እኔ ኮች ማናጀርም ነኝ ነው ያሉት። ማንም መጥቶ ያዘኝ አይገባም ነበር ያሉት። ኢንዞ ማሬስካም በተመሳሳይ መንገድ ተጫዋች ማንም ሊመርጥልኝ አይችልም የሚል ነበር። ጣልቃ ተገብቶብናል የሚል ነው። የአሰልጣኝ አርነ ስሎት ደግሞ ደጋፊዎችን የሚያበሳጭ ነበረ። የፕሪሚየር ሊግ ዋንጫን ለመውሰድ 30 ዓመት የፈጀበትን ቡድን በአንድ ዓመት ውስጥ ዋንጫ አስገኝቼ አሁንም ደጋፊዎች ይጮሁብኛል፣ የሚጮሁ ደጋፊዎች ይሰማሉ፣ ይሄ ያሳፍራል ነው ያሉት። ቀጥታ ከደጋፊዎች ጋር የሚያጋጫቸውን አስተያየት ነበር የሰጡት። ትናንትናው ጨዋታ ላቻ ቢወጡ ቢሸነፉ አርነ ስሎት ላይ የሚያርፈው ዱላ ቀላል አይሆንም ነበር። ፈጣሪ አግዟቸዋል። ትናንት ማሸነፋቸው ኦሎምፒክ ማርሴይ በትልቁ አግዟቸዋል። የትናንትናው ማሸነፍ ለእርሳቸው ኮንፊደንስ፣ ለተቾቻቸውና ጫና ሊፈጥሩባቸው የነበሩ ሰዎች ደግሞ ሐዘን ሆኖባቸዋል። ዣቪ አሎንሶን ለማስቀጠር ለማምጣት ዣቪ አሎንሶ እንዲመጣ የሚፈልጉ የሊቨርፑል ደጋፊዎች፣ የሊቨርፑል የቀድሞ ተጫዋቾችን ኩም ያረገ ድል ነው የትናንትናው ድል። እስቲል አሁንም ግን አስተማማኝ አይደለም። በፕሪሚየር ሊጉም ይህንን ውጤት እያመጡ ካልሄዱ ቢያንስ የቶፕ 4 ቦታን ሳይለቁ ካልተጓዙ ሸርተቴ ማለት አጋጣሚ ሸርተቴ ማለት ሂደት በሊቨርፑል ቤት ውስጥ ከተፈጠረ አሁንም ደብዳቤው ተጽፎ ደብዳቤው ረቆ ማህተሙን መምታት ብቻ የሚቀረው ሁኔታ ውስጥ ነው ያሉት አርነ ስሎት። ስለዚህ አሁንም የሚያስተማምን አይደለም፣ ግን እፎይታ ይሰጣል ይህ ውጤት። ትናንት በነበረው ጨዋታ ቢሸነፉ አቻ ቢወጡ በቀጣይ በፕሪሚየር ሊጉ ጨዋታ የሆነ ነገር ቢገጥማቸው አቻ ቢወጡ ቢሸነፉ ሊቨርፑል አይምራቸው በፍጹም። ዣቪ አሎንሶን የሚያክል ተጫዋች ገበያው ላይ እያለ እንዲሁም እሱ ምንድን ነው ያለው ቃል በቃል ሊቨርፑል ከጠራይ ብቻ እረፍቴን አቋርጬ እመጣለሁ፣ ለሌላ ክለብ ብዬ ግን ከዓመቱ መጨረሻ በፊት የትኛውንም ክለብ መያዝ አልፈልግም የሚል ማስተማመኛ ሰጥቷቸዋል። ስለዚህ ሁኔታ ባለበት ሁኔታ እንደዚህ አይነት ነገሮች ተከስቶ ቢሆን ይሆን ነበር። አሁን ግን እፎይታ አግኝቷል። ቢያንስ ለአንድ ሳምንት የነበረው ለ2 ሳምንት የሚያራዝም እፎይ የሚያስብል ሂደት አግኝቷል። ስለዚህ ሊቨርፑል ከሞላ ጎደል እንደ አርሰናል ሁሉ በቶፕ 8 ውስጥ የሚጨርስ ቡድን መሆኑን ያረጋገጠ ቡድን ወደ መሆኑ ተቃርቧል። በነገራችን ላይ በአሁኑ ሰዓት ቶፕ 8 ውስጥ መጨረሳቸውን ያረጋገጡ 2 ቡድኖች ብቻ ናቸው። አንደኛና ሁለተኛ የሚገኙት አርሰናልና ባየር ሙኒክ ብቻ። ከዛ ውጭ ያለው ቡድን በሙሉ ማስተማመኛ የለውም። በመጨረሻው ጨዋታ ከተሸነፉ ከቶፕ 8 ሊወጡ ይችላሉ። የእንግሊዝ ፕሪሚየር ሊግ ክለቦች ከሲቲ ውጭ በሙሉ ያሉት ቡድኖች 8 ውስጥ አሉ። ሊቨርፑል 4ኛ፣ ቶተናም 5ኛ፣ ኒውካስል 7ኛ፣ ቼልሲ 8ኛ ደረጃ ላይ ተቀምጧል። የመጨረሻ ጨዋታቸውን ግን የማሸነፍ ግዴታ አለባቸው እዚህ ቦታ ላይ ለማጠናቀቅ። ከእነሱ ጀርባ ያሉ እንደ ፓሪስ ሰን ዠርመን አይነት ክለቦች አሉ፣ እንደ ባርሴሎና አይነት ክለቦች አሉ። በነገራችን ላይ ቶፕ 8 ቦታው አሁን ካሉት 6 ቡድኖች 5ቱ ሊፈናቀሉ ይችላሉ። ግርሜ በመጨረሻ ጨዋታ ከተሸነፉ ከ6ቱ ቡድኖች 5ቱ ይፈናቀላሉ። 6ቱ ማስተማመኛ የላቸው፣ ግን አንድ ቡድን ብቻ ሊተርፍ የሚችለው በጎል ብልጫ ሁሉም ቢሸነፉ ቶፕ 8 ውስጥ ያሉት ከአርሰናልና ከባየር ሙኒክ ውጭ ያሉ 6ቱም ቡድኖች ቢሸነፉ እና ሌሎቹ ከውጭ ያሉት ቢያሸንፉ ከ8 ውጭ ያሉት 5ቱ ይወጣሉ። ለዛ ነው
የቼልሲም የቶተናምም የኒውካስልም ኢቨን የሊቨርፑልን ቦታ አስተማማኛለሁ። በንጽጽር ሊቨርፑል ይሻላል። ምክንያቱም ሊቨርፑል በሜዳው ነው የሚጫወቱ። አቻ ቢወጣ የማሸነፍ እድሉም ሰፊ ነው ተብሎ ይታመናል። ቼልሲን ስንመለከት ትናንት በነበረው ጨዋታ ላይ አስደናቂ ብቃቱን ማሳየት ችሏል። ጥያቄ የሚያስነሳ ነው። ከፓፎስ ጋር ነው የገጠሙት በሊግ ፌዙ ወደ መጨረሻ ደረጃ ላይ ከሚገኙ ግን ጎል ለማስቆጠር 76 ደቂቃ ቼልሲ ፈጅቶበታል። 76 ደቂቃዎች ናቸው ቼልሲዎች የፈጁባቸው። ለዛውም ካይሲዶ ምትሃታዊ የሚመስል ታምር የሚመስል ጎል ነው ያስቆጠረው። የተነሳበት ቦታ፣ የገጨው ኳሱን ያገኘበት መንገድ፣ ተከላካዮቹን ያሸነፈበትና ሌሎቹ መንገዶች ስንመለከት ይሄ ማጂክ የሚመስል አስማት የሚመስል ጎል ነው ያስቆጠረው። የቼልሲ ግን የመጨረሻው ጨዋታ ከሜዳው ውጪ ከናፖሊ ነው። ናፖሊ በሊግ ፌዙ አሁን ከሊግ ፌዙ ውጪ ያለ ቡድን ነው። ወደ ቀጣዩ ዙር 24 ውስጥ ለመግባት የግድ 3 ነጥብ የሚፈልግ 3 ነጥብን የተጠማ ክለብ ነው የአንቶኒዮ ኮንቴ ቡድን ቢያንስ ፕሌይኦፍ ለመጫወት። ይሄ ለቼልሲ አስቸጋሪ ጨዋታ ሊሆንበት ይችላል። ካሸነፈ ቶፕ 8ን ይዞ ይቀጥላል። 8ኛ ደረጃ ላይ ነው ያለው። ቢያንስ 8ኛውን ደረጃ ይዞ ይቀጥላል። 8 ውስጥ ይጨርሳል። ካላሸነፈ ግን ናፖሊ ካሸነፈው ሌሎች ቡድኖች ሊገቡ የሚችሉበት እድል ይኖራል። ትናንት ሪቼ ጄምስን ቀይሮ አስወጥቷል። ሮሶኔሮ ተጠይቀው ነበር። ሪቼ ጄምስን ቀይሮ ያስወጣሁት ለጥንቃቄ ነው፣ ብዙ ጨዋታዎችን እያደረገ ነው፣ ጉዳት እንዳይሰማ ነው። ሁለተኛ በቀኝ በኩል የሚያጠቃን ተጫዋች የለም። ፓፎሶች የመስመር አጥቂ አልነበራቸው፣ ሙሉ በሙሉ ተከላክለው እየተጫወቱ ነው። ስለዚህ ስቲቫውን የመረጥኩበት ምክንያት ማጥቃቱ እንዲያግዝና የማጥቃት ቁጥር በመጨመር ጎል እንድናስቆጥር ስለፈለግኩ ነው የሚል አስተያየታቸውን ያስቀመጡ። ስለ ኮል ፓልመርም ሲጠየቁ ማስጠንቀቂያ ስላለ ነው፣ በቀጣይ በሚደረገው የፕሪሚየር ሊግ ጨዋታ ላይ ይደርሳል፣ ልጁን ማኔጅ ማድረግ ስላለብን ነው ተጨማሪ ጉዳት እንዳያስተናግድ እንጂ ከዛ ውጭ የከፋ ነገር የለም የሚል አስተያየታቸውን ያስቀመጡበት ሂደት አለ። ሌላው ቶተናም ነው። ትናንት የተጫወተው ቡድን ቶተናም ቶማስ ፍራንከን ቀጥታ አትርፏቸዋል። ቅድም ከጠቀስነው ከአርነ ስሎትን በላይ ነው የቶማስ ፍራንክ። ትናንት ቶማስ ፍራንክ በቦሩሲያ ዶርትሙንድ ቢሸነፉ በፍጹም የቶተናም አመራሮች ሊራሩላቸው አይችሉም ነበር። ምክንያቱም በፕሪሚየር ሊጉ ሽንፈቶች፣ አቻዎች አብስተዋል። በዛ ላይ አወዛጋቢ ነገሮችን የአርሰናልን አርማ ያለበትን የሻይ መጠጫ ኩባያ በሱ ሲጠጡ ታይተዋል። እኛ አርሰናል አይደለንም ብለዋል። መጀመሪያ እንደመጡ ሁሉንም ጨዋታ የምናሸንፈው እኛ አርሰናል አይደለንም ብለው ተናግረዋል። በዚህ ሁሉ ቂም ተይዞባቸዋል። ውጤት ማጣት ላይ ነው ያሉት። ትናንት ግን ፈጣሪ ምረዳቸው። ቶማስ ፍራንክ አሸነፉ። 5ኛ ደረጃ ላይ ነው ቶተናም የተቀመጡ። የመጨረሻው ጨዋታ ግን አዌይ ከኢንትራክት ፍራንክፈርት ጋር ነው የሚጫወቱ፣ ከሜዳ ውጭ የሚደረግ ጨዋታ። ትናንት ግን አሸንፏል። በተመሳሳይ 8 ውስጥ ነው ያለው ቶተናም። ሌላው ኒውካስል ነው። ኒውካስልም ትናንት አሸንፏል። ግን የመጨረሻ ጨዋታው አዌይ ከፒኤስጂ ጋር። የእንግሊዝ ክለቦች ከሊቨርፑል እና ከማንቸስተር ሲቲ ውጪ ሶስቱም ከሜዳቸው ውጭ ነው የሚጫወቱት። ስለዚህ አደጋ ሊገጥማቸው ይችላል። ማንቸስተር ሲቲ ከጋላታ ሰራይ ጋር ነው የሚጫወተው። እስቲ ማንቸስተር ሲቲ አሁንም 8 ውስጥ የመጨረስ እድል አለው። ጋላታ ሰራይን በሜዳው ካሸነፈ 11ኛ ደረጃ ላይ ነው የሚገኘው። 8 ውስጥ ያሉ ቡድኖች ውስጥ ብዙ ሽንፈት የሚያስተናግዱ ቡድኖች ካሉ ማንቸስተር ሲቲ አሁንም 100 አልተዘጋበትም እድሉ። ግን 11ኛ ደረጃ ነው። ብቸኛው በ7ኛው ዙር ሽንፈት ያስተናገደ የእንግሊዝ ፕሪሚየር ሊግ ክለብ ነው፣ ሌሎቹ በሙሉ ሲያሸንፉ እና የአውሮፓ ሻምፒዮንስ ሊግ የመጨረሻ ጨዋታ ቀጣይ ሳምንት ሮብ ላይ በጉጉት እንዲጠበቁ አድርጓቸዋል። ይሄንን እንደጠቀስኩት 5 ቡድኖች አሁን ካሉት ቶፕ 8 ውስጥ ካሉ ቡድኖች ከአርሰናልና ከባየር ሙኒክ ውጪ 6ቱ ማለት ነው። ከ6ቱ ቡድኖች 5ቱ የመውጣት ከ8ቱ የመውጣት ሁኔታ ሊፈጠርባቸው ይችላል። 24 ውስጥ ካሉ ቡድኖች 8 ቡድኖች የመባረር እድል አላቸው። አሁንም ከ24 ውጭ ያሉት ከ24 እስከ 36 ያሉት ቡድኖች ውስጥ እስቲል 8 ቡድኖች ቻንስ አላቸው 24 ውስጥ ገብቶ የመጨረስ። ስለዚህ የመጨረሻው ሳምንት በቀጣይ ሮብ የሚደረጉ ጨዋታዎች በጉጉት እንዲጠበቁና ሊቨርፑል፣ ቼልሲ፣ ሲቲ፣ ኒውካስል፣ ቶተናም ዕጣ ፈንታው ምን ይሆናል? ናፖሊ ከውድድሩ ይሰናበት የሆነው ወይ ገና መጀመሪያው በሊግ ፌዝ ተሰናብቶ አስገራሚ ሊሆን ይችል የሆነ
እነ ፓሪስ ሰን ጀርመን እነ ማንቸስተር ሲቲ ፕሌይኦፍ ሊገቡ ይችሉ ይሆን ወይ? ምንም ጥያቄ የለውም። ብዙ ክለቦች ፕሌይኦፍ ውስጥ ይገባሉ። ትልልቅ ክለቦች ባርሴሎና፣ ፒኤስጂ፣ ማንቸስተር ሲቲ፣ ቼልሲ፣ ቶተንሃም፣ ኒውካስል፣ ሊቨርፑል ኢቭን ሪያል ማድሪድን ጨምሮ ፕሌይኦፍ ውስጥ የመግባት ሊገባ የሚያስችል ወይም ፕሌይኦፍ ውስጥ ወይም ወደ ደርሶ መልስ ጨዋታ ሊያስገባ የሚችል ውጤት ላይ ነው ያሉት። አሁን ያሉበት ሁኔታ አስተማማኝ ነገር የለውም ከአርሰናልና ከባየር ሙኒክ ውጭ። ስለዚህ የመጨረሻዎቹ ዙር ጨዋታ ቀጣይ ሳምንት ሮብ የሚደረገውን ጨዋታ በጉጉት እንድንጠብቅ የሚያደርገን ሆኗል። የአውሮፓ ሻምፒዮንስ ሊግ ይህኛው ሳምንት ከኢንተር ሚላንና ከአርሰናል ጨዋታ ውጭ ብዙ የሚያምር ጨዋታ አልነበረም። በጉጉት የሚጠበቅ ጨዋታ አልነበረም ያን ያህል። ቀጣይ ሳምንት ግን ሁሉም ጨዋታዎች ተጠባቂ ናቸው ግርሜ። እንዲሁም ያን ያህል ተጠባቂ ያልሆነው የአርሰናልና የካይራት አልማቲ ጨዋታ፣ የባየር ሙኒክና የፒኤስቪ ጨዋታ ያን ያህል ተጠባቂ አይደለም። አንደኛ ሁለተኛ ሆኖ ለማጠናቀቅ የሚደረግ ነው። ሁለቱም ተጋጣሚዎቻቸውን በቀላሉ ያሸንፋሉ ተብሎ ይጠበቃል። በእርግጥ ባየር ሙኒክ ከሜዳ ውጭ ነው፣ አርሰናል በሜዳው ነው የሚጫወቱ። ከነዚህ ሁለት ቡድኖች ጨዋታ ውጭ ግን ሌላው በሙሉ ማስተማመኛ ስላላገኘ ያለ የሌላ አቅሙን ተጠቅሞ የሚጫወትባቸው ጨዋታዎች ናቸው። ስለዚህ አጓጊ ይሆናል ቀጣይ ሳምንት ሮብ የአውሮፓ ሻምፒዮንስ ሊግ የመጨረሻ ዙር ጨዋታ። ግርምዬ እንኳን ደህና መጣ። አመሰግናለሁ ሶፊያ። አድማጮቻችን እንዴት ዋላችሁ? ከመጣ ቆይታ ላይ ላለማቋረጥ ብዬ በዚህ በኮሪደር ልማት ስራ ምክንያት አስፓልቱ ሙሉ በሙሉ እየተሰራ ነው ዛሬና ተዘግቷል። መንገድ እንዳለ ተዘግቷል። ትክክል እና ተጨናንቋል። ይሄኛው እየሰሩ ስለሆነ እኔም መጨናነቁን ሳይ ከሰው ጋር ነበር እየመጣ የነበረው። መኪና ሰጠውና እኔ በእግሬ ነው ወክ አድርጌ የመጣው። እና ለዛ ነው እዚህ ልክ ቦሌ መድኃኔዓለም ጀምሮ እስከ ኤርና ሞል ያለው ሰው ቢኖርህ አብረህ ሰው ቢኖርህ ሰጥተው እሱ እንዲያስተካክል አድርገህ አንተ እኔ ግን ሰው ስለነበር አብሮኝ ሰጠውና እና ልክ እሷን ሙሉ በሙሉ ተዘግቷል። ዝግ ነው መንገድ በጣም ዝግ ነው። ሙሉ በሙሉ ዝግ ስለሆነ በዚህ አጋጣሚ ወደ ቦሌ መድኃኔዓለም አካባቢ ቀጠሮ ያላችሁ እና መሰል ነገር ብትተውት ሌላ አማራጭ ተጠቅሙ። ይሄ የቦሌ መድኃኔዓለም ከብራስ ላይ አልተዘጋም። የተዘጋው እቺ ትራፊክ ላይቷ ያለችበት አለች። መንገዱ ግን ዝግ የሆነው ግርምዬ ከሃይዌው ጀምሮ ነው። ኦኬ እኔ ስመጣ እስከ ትራፊክ ላይቱ ድረስ ክፍት ነው። ልክ ትራፊክ ላይቱ ላይ ተዘግቶ እስከ ኤርና ሞል ጫፍ ድረስ በሱ ማለፍ አይቻልም። ልክ ነው እየተሰራ ስለሆነ ማለት ነው አስፋልቱ እና በሱ ምክንያት ነው። አድማጮች ትልቅ ይቅርታ ጠይቃለሁ። በመንገድ መጨናነቅ ምክንያት ነው የተወሰነ የዘገየሁት ለማለት ያክል ነው። የአውሮፓ ሻምፒዮንስ ሊግ ብዙ ነጥቦችን ሶፊ አንስቶታል። የሊግ ፌዙ የመጨረሻ መርሃ ግብር በሚቀጥለው ሳምንት ረቡዕ ሲደረግ 18 ጨዋታዎች ይደረጋሉ። በተመሳሳይ ሰዓት ከምሽቱ 5 ሰዓት ላይ 18 ጨዋታዎች ናቸው የሚደረጉት። ሊፈትኑ ነው ግርሜ፣ የት ልናርፍ ነው እኛ እኮ። ግን ሶፊ ሁሉም ጨዋታ ይጠበቃሉ። አሁን የአርሰናልም ተጠባቂ ነው። ለምን አርሰናል ከ8ቱ 8 ያሳካል ወይ ነው ጥያቄ። የሊግ ፌዙን ከ8ቱ 8 ሪከርድ ነው ባይዘው በአዲሱ ፎርማት ነው። ከ8 ለማሳካት የሚደረግ ጉዞ። ኦፍኮርስ ልክ ነህ ግርሜ። ምግብ የራበው ሰውና ምግብ የሚመርጥ ሰው አንድ አይደለም። ኤግዛክትሊ እሱ ልክ ነው። አርሰናል የምግብ መምረጥ አይነት ስሜት ያለው ነው። ጠግቧል አለው፣ ግን ደግሞ ቢመርጥ የሆነ ቆንጆ ምግብ ቢያገኝ ደግሞ ይበላል። ሌሎቹ ግን የራብ ስሜት ያላቸው ናቸው። ትክክል ነው። ለዛ ነው ልክ ነው። ኒድ ማብቂያ የለውም፣ አያልቅም። ፍላጎት አያልቅም። አንድ ሰው መጀመሪያ ቤዚክ ኒዶችን ነው የሚያሟላውና ምግብ፣ መጠለያ፣ ልብስ፣ እነዚህ ቤዚክ ኒዶች ናቸው። ልክ እነዚህ ሲሟሉለት ሌላ ነገር ደግሞ ያስባል ማለት ነው። ከዛ እያለ ሌግዠሪ የሆነ ነገሮችን ይመኛል። ኢቭን ሌግዠሪ ነገሮችን ከተመኘ በኋላ በተመሳሳይ አይነት ምርት ከፍተኛ ዋጋ ውድ የሆነ ዕቃ መግዛትን ይፈልጋል። ይሄ የሰው ልጅ ፍላጎት ማለቂያ የለውም የሚለው ማሳያ ነውና አርሰናልም ሶፊ እንዳልከው ምግብ የጠገበ ቢሆንም ግን ደግሞ አሁን ማማረጥ የሚጀምርበትና ክብረ ወሰኖች ላይ ጨዋታ የሚጫወትበት ወቅት ነው። በአውሮፓ ሻምፒዮንስ ሊግ 11ዱንም ጨዋታዎች በማሸነፍ ዋንጫ የወሰደው ብቸኛው ክለብ ባየር ሙኒክ ነው 2019-2020 ላይ ማለት ነው። እና ባየር ሙኒክ አንድም ጨዋታ ሳይሸነፍ የአውሮፓ ሻምፒዮንስ ሊግን ዋንጫ አንስቷል። ግን ያ ፎርማቱ አሁን ካለ ፎርማት ጋር ይለያል። አሁን ያለው ፎርማት ሊግ ፌስ ጨርሶ እንደገና ከ1 እስከ 8 ያሉት ጠብቀው ፕሌይኦፍ ደግሞ ከ9ኛ ደረጃ ጀምሮ እስከ 24ኛ ደረጃ ያሉት ቡድኖች እርስ በርስ ተጫውተው የሚደረጉ ከ24ኛ በላይ ያሉት ደግሞ በቀጥታ ኢሊሚኔት ወይም የሚባረሩበት
እነዚህ ነገሮች ናቸው እና አርሰናል ከካይራት አልማይቲ ጋር ምንም ጥያቄ የለው። ማንም ሰው ከወዲሁ መናገር የሚችለው አርሰናል ያሸንፋል የሚለውን ነው። ግን ከ8ቱ 8 ያሳካል ወይ? አንድ ሁለተኛ ደግሞ እነማን የጨዋታ ዕድል ያላገኙ ተጫዋቾች ገብተው ዕድሉን ያገኛሉ ወይ የሚለው ጉዳይ የሚታይ ይሆናል። በነገራችን ላይ ኢታን ዋኔሪ ኦሎምፒክ ማርሴይ ገብቶ ከደጋፊዎች ጋር በፎቶግራፍና በፊርማ ሲተዋወቅ ነበር፣ እየፈረመላቸው ፎቶግራፍ ማብሮ እየተነሳ ማለት ነው። እና አውሮፓ ሻምፒዮንስ ሊግ በሚቀጥለው ሳምንት ረቡዕ ምሽት ላይ 18 ጨዋታ 36 ክለብ ነው የሚጫወተው። ያኔ 18 ጨዋታ አለ። 5 ሰዓት እኩል ሰዓት ነው። ትልቁ ጨዋታ ፓሪስ ሰን ጀርመን ከኒውካስል ነው። ምንም ጥያቄ የለው። ትልቁ ጨዋታ የሚሆነው ማለት ነው። በዚህ በአውሮፓ ሻምፒዮንስ ሊግ አድማጮቻችን ሶፊ እንዳለው ቅድም እስከ 18ኛ ደረጃ ክለብ እስከ ተቀመጠው ኳራባግ ድረስ የአዘርባይጃን ክለብ ነው ይሄ ኳራባግ። እስከዚህ ክለብ ድረስ ቶፕ 8 ውስጥ የመግባት ዕድል አላቸው። አርሰናል 21 ነጥብ አለው፣ አንደኛ ነው። ባየር ሙኒክ 18 ነጥብ አለው፣ ሁለተኛ ነው። እነዚህ ሁለት ክለቦች ብቻ ናቸው ቶፕ 8 ሴኪዩር ያደረጉት። ቶፕ 8 ውስጥ መግባታቸውን ያረጋገጡት ሁለቱ ክለቦች ብቻ ናቸው። ሶስተኛ ላይ ሪያል ማድሪድ፣ አራተኛ ሊቨርፑል እኩል 15 ነጥብ አላቸው። አምስተኛ ቶተናም 14 ነጥብ አለው። ስድስተኛ ፓሪስ ሰን ጀርመን፣ ሰባተኛ ኒውካስል፣ ስምንተኛ ቼልሲ፣ ሦስቱ ክለቦች 13 ነጥብ አላቸው። ዘጠነኛ ባርሴሎና፣ 10ኛ ስፖርቲንግ ሊዝበን፣ 11ኛ ማንቸስተር ሲቲ፣ 12ኛ አትሌቲኮ ማድሪድ፣ 13ኛ አታላንታ 13 ነጥብ ነው ያላቸው እስከ 13ኛ ድረስ ያሉት ቡድኖች ማለት ነው። ያ ማለት ከስድስተኛ ክለብ ከተቀመጠው ፓሪስ ሰን ጀርመን እስከ 13ኛ አታላንታ ድረስ 13 ነጥብ ነው ያላቸው። በጎል ክፍያ ብቻ ነው የሚበላለጡት። ኢንተር ሚላን 12 ነጥብ 14ኛ ነው። ጁቬንቱስ 12 ነጥብ 15ኛ ነው። ቦሩሲያ ዶርትመንድ 11 ነጥብ 16ኛ ነው። ጋላታሳራይና ኳራባግ ደግሞ 17ና 18 10 ነጥብ አላቸው። ኳራባግ ካሸነፈ 13 ነጥብ ይደርሳል። 13 ነጥብ ያላቸው ቡድኖች አቻ ከተለያዩለትና ከተሸነፈ ቶፕ 8 የመግባት ዕድል አለው። ማትማቲካሊ በሂሳብ ስሌት ማለት ነው። ጋላታሳራይም እንደዛው። እስከ 13ኛ ድረስ የተቀመጡት ቡድኖች 13 ነጥብ ያላቸው ቡድኖች ደግሞ ደረጃውን ግልብጥብጡ ማውጣት ይችላሉ። 3 ነጥብ አገኙ የሚባልበት ሁኔታ ከተፈጠረ እና ሪያል ማድሪድና ሊቨርፑል ቢሸነፉ 16 ነጥብ ይገባሉ። ስለዚህ ሪያል ማድሪድና ሊቨርፑል ባንዴ ከ3ኛና 4ኛ ደረጃ ተሽቀንጥረው ከ8ኛ ደረጃ በታች የመሆን ሁኔታም ሊፈጠርባቸው ይችላል። ምን ያህል የመጨረሻው ረቡዕ ምሽት የሚደረገው ጨዋታ ቁልፍልፍ ያለ ጨዋታ እንደሆነ የሚያሳየውን ለመግለጽ ያክል ነው። እነዚህን ነጥቦቻቸውን ለመግለጽ የፈለግ ነው ማለት ነው። ስለዚህ የቶፕ 8 ባትል፣ የቶፕ 8 ጦርነት፣ የቶፕ 8 ፍልሚያ በሚቀጥለው ሳምንት ረቡዕ ከወዲሁ እንዲጠበቅ አድርጎታል። ማን ቶፕ 8 ያጠናቀቃል? ቶፕ 8 ማጠናቀቅ ብዙ ጥቅሞች አሉት። በጣም ብዙ ጥቅሞች። ዋነኛው ጥቅም አርፎ ነው የሚሄዱት። ፕሌይኦፍ አይጫወቱም። ፕሌይኦፍ እርስ በርስ ተጫውተው ከሚመጡ ቡድኖች መካከል ጋር ነው ጨዋታ የሚያደርጉት። ስለዚህ ከአርሰናልና ከባየር ሙኒክ ውጭ ቶፕ 8 ሴኪዩር ያደረገ አንድም ክለብ የለም። ይሄ ዘንድሮ የአውሮፓ ሻምፒዮንስ ሊግ ውጥረቱ ምን ያህል ኃያል እንደሆነ ማሳያ የሆነ ጨዋታ ነው፣ የሆነ ፉክክር ነው። በአውሮፓ ሻምፒዮንስ ሊግ የተወሰኑትን ለመግለጽ ያክል ረቡዕ ምሽት የሚደረጉ ጨዋታዎች ላይ 18 ጨዋታ እንደሚደረጉና ከምሽቱ 5 ሰዓት ላይ እንደሚከናወን ገልጸናል። አርሰናል ከካይራት አልማይቲ ጋር ነው የሚጫወተው። በሌላ በኩል ባየር ሙኒክ ደግሞ ከሜዳ ውጭ ፒኤስቪ አይንድሆቨንን ነው የሚገጥመው። ትናንት ፒኤስቪ አይንድሆቨን ሽንፈትን አስተናግዷል። ሪያል ማድሪድ ከቤኒፊካ ጋር ነው ከሜዳ ውጭ ጨዋታውን የሚያደርገው። ይሄ ራሱ ቀላል ጨዋታ አይደለም። ቤኒፊካን ከሜዳ ውጭ መግጠም በጣም ጠንካራ ነው። ሊቨርፑል ከኳራባግ ጋር ነው የሚጫወተው። የተሻለ አድቫንቴጅ አለው ሊቨርፑል። ኢንተር ሚላን ከዶርትመንድ ጋር ከሜዳ ውጭ ነው የሚጫወተው። ከቶፕ 8 ውጭ የሚገኝ ቡድን ነው። 12 ነጥብ ነው ያለው ኢንተር ሚላን። ዶርትመንድን ያሸንፋሉ ነው ጥያቄው።
ከሜዳ ውጭ ጀርመን ላይ የሚደረግ ጨዋታ ነው። ማንቸስተር ሲቲ ከጋላታ ሳራይ ጋር ነው የሚጫወተው። ይሄ ራሱ ከባድ ጨዋታ ነው። ኢቲሃድ ላይ የሚደረግ ጨዋታ ነው። ሜዳው ላይ በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ የፔፕ ጋርዲዮላ ሰራዊት እጁን ሰጥቷል። ሽንፈትን አስተናግዷል በጀርመን ክለብ በገዛ ሜዳው። አሁን ደግሞ የነ ቪክተር ኦሲሜኔን ቡድን ጋላታ ሳራይን ነው የሚገጥመው። ማንቸስተር ሲቲ አሁን ከቶፕ 8 ውጭ የሆነ ቡድን ነው። ሰሞኑንም በአውሮፓ ሻምፒዮንስ ሊግ ቀልቡ ተገፏል። በተለይ ማንቸስተር ዩናይትድ ካሸነፈው በኋላ የጋርዲዮላ ቡድን ግራ ገብቶታል። ግራ የመጋባት ስሜት ይታይበታል። ምናልባት እነ ማርክ ጋይ ካላስተካከሉት በስተቀር ተከላካይ ቦታ ላይ በጣም ግርሜ አስደንጋጭ ነው። ወንፊት የሆነ ቡድን ነው። ስለዚህ የአውሮፓ ሻምፒዮንስ ሊግ በቀጣዩ ሳምንት በጣም ታይት ነው፣ በጣም ከባድ ነው። 8ኛው ሳምንት የሊግ ፌዝ የጨዋታ መርሃ ግብር ላይ እነዚህ ነጥቦችን ስንመለከታቸው አጓጊነቱ ምናልባት ፎርማቱ ያመጣው ውጥረት ይመስለኛል። እኔ ፎርማቱ ያመጣው ውጥረት፣ ምክንያቱም ፎርማቱ አንድን ክለብ በደርሶ መልስ ማግኘት አይቻልም። ከዚህ በፊት አንድን ክለብ ወደ ሜዳው ያመራ አንድ ቡድን ቢሸነፍ እንኳን በገዛ ሜዳው በደጋፊ ፊት 12ኛ ደጋፊ ያለ 12ኛ ተጫዋች አለ ብሎ ማስተካከል የሚችልበትን እድል ይፈጥራል። አሁን ግን ያ የለም። ኢንተር ሚላን ቻንስ የለው። በገዛ ሜዳው በአርሰናል 3-1 ተሸነፈ። አይ ኔክስት እኮ ሄጄ ደጋፊዎችን የምክስበት ጨዋታ አለኝ ብሎ የሚያስብበት ነጥብ የለው። ሊግ ፎርማቱ ሊግ ፌዙ ውጥረት እንዲመጣ አድርጓል። ባየር ሙኒክ ኤምሬትስ ላይ በአርሰናል ተሸነፈ። ነገር ግን አሊያንዝ አሬና ላይ ሄዶ የሚያስተካክልበት እድል የለው። ቂሙን የሚወጣው በሌላ አማርኛ ምንም ግፍ ባልሰራበት ክለብ ላይ ይሆናል ማለት ነው። እዚህ ጋር አንድ ክለብ በአንድ ክለብ ቢቀጠቀጥ ቢሸነፍ እንደገና ቂሙን የሚወጣው ሌላ ክለብ ላይ ነው። ስለዚህ ይሄ ሊግ ፎርማቱ ያመጣው ውጥረት ይመስለኛል። እስከ 18ኛ ደረጃ ድረስ ቶፕ 8 የመግባት እድል አላቸው። በጣም የሚገርም ነው። ትላልቅ ቡድኖች ሶፊ እንዳልከው በዘንድሮ የአውሮፓ ሻምፒዮንስ ሊግ ከቶፕ 8 የሚወጡ መሆናቸው ምንም ጥያቄ የለውም። ባለፈው ዓመትም ፓሪስ ሰን ጀርመን በእነዚህ አይነት ጉዞ ነው የመጣው ሻምፒዮን የሆነውና ዋንጫ የወሰደው። እንደውም ከ24 በታች ኢሊሚኔት ሊሆን ተቃርቦ ፓሪስ ሰን ጀርመን በኋላ ላይ ሉዊስ ኤንሪኬ ያስተካከሉ መጥተው በጥሎ ማለፍ አሸንፈው እንደውም ከራሳቸው አገር ክለብ ጋር ነበር የተገናኙት። ሶፊ ታስታውስ ከሆነ ከብረስት ጋር ማለት ነው። ከብረስት ጋር ተጫውተው እሱን ሁሉ ብረስት በዛን ወቅት ብዙ ነገር ሲባለት የነበረ ክለብ ነበር። በኋላ ላይ ዋንጫውን እስከ መውሰድ የደረሰ ቡድን ነውና የዘንድሮ የአውሮፓ ሻምፒዮንስ ሊግ ውጥረቱ ትንሽ ከበድ ጠንከር እንዳለ ማሳያ ነው እነዚህ ነጥቦች